አንዳንድ ሰዎች ሲጠይቋቸው እንደዚህ ይላሉ። አንተ ማን ነህ ብላችሁ ሲጠይቋቸው እኔ አስተማሪ ነኝ ይላሉ፣ ነጋዴ ነኝ ይላሉ፣ ደሃ ነኝ ይላሉ፣ ሀብታም ነኝ ይላሉ። ግን ፕሮፌሽናቸውን የማንነታቸው መገለጫ ያደርጋል። አስተማሪ ከመሆናቸው በፊት ተማሪ ነበሩ። ሀብታምም ደሃም ከመሆናቸው በፊት ሰፈር ውስጥ ጋሪ ላይ የሚንጠለጠል ነበሩ። ስሙኝ፣ የሰይጣን አልቲሜት ዓላማው ሁኔታችሁን ማንነታችሁ ማለት የእናንተን ሁኔታ ማንነታችሁ ማድረግ ነው። የሰይጣን አልቲሜት ኦብጀክት የተሳካለት ፋይናንሻል ክራይሲስ ስትገቡ አይደለም፣ አይደንቲቲ ክራይሲስ የማንነት ቀውስ ስትገቡ ነው ሰይጣን የሚሳካለት እንጂ የኢኮኖሚ ቀውስ ስትገቡ አይደለም፣ ማህበራዊ ቀውስ ስትገቡ አይደለም፣ የማንነት ቀውስ ስትገቡ ነው። ከቀውስ ሁሉ በላይ ከባዱ ቀውስ የማንነት የፖለቲካ ቀውስ፣ የማንነት ቀውስ። በማንነት ቀውስ ላይ መሰረት ያደረጉ ሌሎች ቀውሶች ሁሉ ሊቀለበሱ አይችሉም። ቢኮዝ ዋናው ጉዳይ የማንነት ቀውስ ነው። አሁን የኢትዮጵያ ችግር እኔ የምመለከተው የፖለቲካ ቀውስ አድርጌ አይደለም፣ የኢኮኖሚ ቀውስ አድርጌ አይደለም፣ ማህበራዊ ቀውስ አድርጌ አይደለም፣ የማንነት ቀውስ ነው። የማንነት መዛባት ነው ሰው ይገድ። ስለዚህ ለመሰላችሁ ሰይጣን የሚፈልገው ውጫችሁ ውስጣችሁ እንዲቆጣጠረው ነው። የክራይስት ዓላማ ውስጣችሁ ውጫችሁ እንዲቆጣጠረው። ውጫችሁ ምንም ሊሆን ይችላል፣ ውስጣችሁ ነው ውጫችሁን ኢንቫይሮንመንታችሁን ገቨርን እንዲያደርገው የሚገባው እንጂ የእግዚአብሔር ኦብጀክቲቭ ያ ነው። ለዚህ ነው ቅድም ያልኳችሁ የሰይጣን ዓላማ ሁኔታዎቻችሁን የእናንተ ማንነት አድርጎ መስራት፣ ሁኔታችሁ ማጣት፣ ሁኔታችሁ ባዶነት ሊሆን ይችላል። ሂሳባችሁ ላይ ብሬን ዞር በግራና በቀኝ የምታዩት ነገር ላይ ነው ይችላል። ስለዚህ ይሄ ውጫዊ ሁኔታችሁን የውስጥ ፐርሰናሊቲያችሁ ሆኖ እንዲቀየር ይፈልግ። ከኪሳችሁ ተነስታችሁ ባዶ ነኝ እንድትሉ ይፈልግ። ከዙሪያችሁ ተነስታችሁ ተስፋ የለኝም እንድትሉ ይፈልግ። የተሳካለት ከኪሳችሁ ተነስታችሁ ባዶ ነኝ ስትሉ፣ ከኢንቫይሮንመንታችሁ ተነስታችሁ ተስፋ የለኝም ስትሉ ተሳክቶ። እኔ የሚለውን ዲፊኒሽን ከቃሉ ይልቅ ሁኔታዎቻችሁ ላይ ሰዎች ላይ እንድታረጉ ይፈልግ። ወዳጆቼ የአንድ ዕቃ ዋጋው ያለው ሰሪው እጅ፣ ዋጋውን በደንብ የሚያውቀው ዕቃው እንኳን ዋጋውን ያለው የኔና የናንተ ዋጋ ያለው እኛም ጋር አይደለም፣ ሰዎች ጋርም አይደለም፣ የሰራን አምላካችን እግዚአብሔር ጋር። ስለዚህ አንዳንድ ሰዎች አይረባም ብለው ቢሉ እነሱ ካላቸው ሁኔታ ተነስተው ነው የሚናገሩት። አንተ ሰዎች የሰጡን አስተያየት ወስደ አይረባም ብሎ ሲሉ አረባም ካልክ አሁን ሰይጣን ተሳክቶለታል። ምክንያቱም ሰይጣን የሚፈልገው ዙሪያህን አዳምጠ የዙሪያህን ድምፅ የውስጥ ማንነት አድርገን እንድትቀይረው ነው። አልፈልግህም ብለው ሲሉ ሰዎች አላስፈልግም ብለን እንድትወስድ። ኤሳው በደንብ ገብ ቃል ምን አይነት አቅምን። ያዕቆብ በረከቱን ከወሰደ በኋላ ኤሳው መጥቶ አባቱን የጠየቀው አንድ ሌላ ብር የለህም አይደለም፣ ሌላ ቃል የለህም፣ ሌላ ቃል የለህም እንጂ ያለው ሌላ ብር የለህም ማለት ሌላ ከብት የለህም፣ ሌላ እርሻ የለህም። ሰውን ሲነገርብህ የተቀበልከው ነገር በህይወቱ እንደሚሰራበት በደንብ ገብ። እነሱ ማን እንደሆኑ አልገባች። ስለዚህ አንዳንድ ሰዎች ትምህርታቸውን ማንነታቸዋል። ስለዚህ ትምህርታቸው ሲበላሽ ማንነታቸው ስላደረጉ ገመድ ይገዛል። ኤፍ ማለት ፋንታስቲክ ማለት ነው ብዬ ባለፈው እንደነገርኳችሁ፣ አንተ እዚህ ትምህርት ቤት ሳይሆን የምታስፈልገው መርካቶ ነው ማለት። ብትነግድ ያዋጣሃል ማለት አለቀ። ትምህርትህን እንደ ማንነት አድርገህ ስራህን ፕሮፌሽን ማንነት አይደለም እንዴ። አንዳንድ ሰዎች ምንድን ማንነት ስትሏቸው ሐኪም ነኝ ይለዋል። ሐኪም ከመሆናቸው በፊት ምን ነበር ፕሮፌሽን ማንነት ሊሆን አይችልም። ስለዚህ ቢዝነስ ነጋዴ ነኝ ትልና ንግዱ ሲዛባ ከዛ እንደውም ራሴን አጠፋለሁ ብለህ ሽጉጥ ገዛ። እኔ እኮ ማለት ንግዱ ማለት አይደለም፣ እኔ ሌላ ንግዱ ሌላ። ለምን ሰዎች ተስፋ ቢስ የሆነ ስሜት የሚሰማቸው ስለ ራሳቸው ተስፋ የሚቆርጡ ጨለምተኛ የሆነ እይታ ውስጥ የሚገቡት። ለምሳሌ አንዳንድ ሰዎች አገልግሎትን አንቀበልም ይለዋል። ከዛ አንተ ምን ትላለህ? አንተ ማለት አገልግሎት ማለት እኔ ማለት አገልግሎት ማለት አይደለም። እኔ እኮ አገልጋይ ከመሆኔ በፊት የሰፈራችን ተስፋ የተጣለብን ለብሔራዊ ቡድን እግር ኳስ ተጫዋች ተስፋ የተጣለብን ለብሔራዊ ቡድን ይሰማል። ሰዎች የሚጨነቁት ሰልፍ አንደርስታንዲንጋቸው ሲዛባል፣ እነሱ ማን እንደሆኑ ሳያውቁ ሲቀሩ ሰይጣን ይመ ለዚህ ነው ሰውነት ከልብስ ይበል ነፍስም ከመብል ይበል፣ አበቦቹን ተመልከቷቸው አለና እናንተ ከነሱ ጋር እኩያ ናቸው አላለ። እነሱ ወደ እሳት ይጣላል፣ እናንተ ግን ትበልጣላችሁ አለ። እግዚአብሔር ለአበባ ካለበሰ ለእኔማ ሰከንድ አንድ ያልብሰኝ ብለህ ለምን ትላለህ? እግዚአብሔር አበባን ሲዝኑን ጠብቆ እኮ ነው የሚያለብሰው። ሲዝኑ ክረምት ላይ ያ አበባ ታይሙ አረንጓዴ ቅጠል ብቻ የሚሆን ከሆነ እሱን ያለብሰዋል። ልክ መስከረም ሲጠባ ቢጫ ሮዝ የሆነ ነገር ያለብሰዋል። እግዚአብሔር ሲዝኑን ጠብቆ ካለበሰው እመነኝ እግዚአብሔር ወቅቱን ጠብቆ ያዘንጣል። አሜን በል። የተቀመጣችሁበት ወንበር እንደማይጥላችሁ እርግጠኛ ናችሁ። መሬት ላይ የተኛ ሰው እርቃለሁ ብሎ አይፈራም። ከአብ ጋር ያለ ሰው ለዘላለም አይወድቅም። ከእግዚአብሔር ጋር የሆነ ሰው ለዘላለም በፍጹም አልተጻፈም፣ አልሆነም፣ ሆኖ አያውቅም።
በፍጹም ውድቀት የናንተ አይሆንም። ብዙዎቻችሁ ወጣቶች ናቸው። አረብ የነዳውን መኪና እየነዳ አምቡላንስ ዳይሳ ስንት ሺህ ኪሎ ሜትር ሄዷል እያልክ አምቡላንስ ዳይሳ you have to believe this ይሄን እግዚአብሔር 0 ይሰጣችኋል። አሜን በል። አሜን በል። አንድ ሰው መኪና መግዛት ፈልጎ ውጭ ሀገር ሲልክ ሞዴሉን ምንድነው ሊገዛ የምትፈልገው ብሎ አለ ጓደኛው እዛ ሊገዛለት ሞዴሉን ሲነግረው ፋብሪካው ሲሄድ ካቆምን 25 ዓመት እንዲህ አይነት መኪና መስራት ካቆምን እኔ በጣም የገረመኝ ነገር እንደዚህ ነው። ምንም አልወራጭም አልፈራገጥም። እኔ ከአበባ በልጣለሁ። በቃ አበቦቹን ያለበሳቸው አባቴ አበቦቹን ካለበሳቸው ወቅታቸውን ጠብቆ ካስጌጣቸው አንተን የማያስጌጥበት ምንም ምክንያት የለም። ስለዚህ አሁን ስማ ነገር አበባ ክረምት ላይ እና ለበጋ ልብሳቸው ምን መምሰል እንዳለበት አይጨነቁም። ወቅቱን ጠብቆ ያለብሳቸዋል። አባ ከፀሐዩ ጋር የሚሄድ አለባበስ፣ ከዝናቡ ጋር የሚሄድ አለባበስ ያለ። አሜን በል። ስለዚህ ጡረታዬ ትላለህ። ስለዚህ አንተ ማን ነህ ብትባሉ እኔ ብላችሁ ሐኪም ነኝ አትበሉ፣ ነጋዴ ነኝ አትበሉ፣ አስተማሪ ነኝ አትበሉ። ይሄ ፕሮፌሽናችሁ እንጂ እናንተነታችሁ አይደል፣ ማንነታችሁ አይደል። ስለዚህ የሰይጣንም ዋና ዓላማውንም እንዳስት የኔ ማንነት የክርስቶስ ሕይወት ነው ብላችሁ ጻፉ። የኔ ማንነት የክርስቶስ ሕይወት ፕሬዝ የኔ ማንነት የክርስቶስ ሕይወት ነው። የቀበሌው ሐሳብ አይደለም የኔ ማንነት። እውነቴን እኮ ነው። የድራችን ጸሐፊ ሐሳብ አይደለም የኔ ማንነት። የመስሪያ ቤታችን ስራ አስኪያጅ ሐሳብ አይደለም የኔ ማንነት። የኔ ማንነት የክርስቶስ ሕይወት። ለምሳሌ ጃፓን ሀገር መኪና ከመግዛት በፊት ሊኖርህ የሚገባ ፓርኪንግ ሳይኖርህ መኪና አይሸጥ። ፓርኪንግ እንዳለ ደብዳቤ ያጽፈ ነው መኪና። እኛ ሀገር መኪና ለመግዛት ምንድነው የሚያስፈልገው? ብር ነው። እንደየሀገሩ ነው የምታስበው ልፈልጌ ነው። ስለዚህ ያንተ ማንነት የክርስቶስ ሕይወት ከሆነ የምታስበው ባለህበት ነው። አሁን በዚህ ሰዓት ባብቀኝ ነው በክርስቶስ ደግሞ በዚህ በአዲስ አበባ ነው። አንተን ለየት የሚያደርገው በአንድ ጊዜ በሁለት ቦታ መኖር መቻል አይገርምም? ኢዝ ሚራክል። አሜን በል ሴ አሜን። ስለዚህ የመጀመሪያው የጭንቀት ምክንያቱ አለማወቅ፣ ያለህን አለማወቅ እና አንተ ማን እንደሆንክ አለማወቅ። አንተ ማን እንደሆንክ ወቅ። ሰማይና ምድር ሁሉ ዩኒቨርስ ሁሉ የሱ፣ ባህር እና በባህር ያለው ሁሉ የሱ፣ የብስና ሞላው ሁሉ የሱ። እውነት። ሁለተኛው የጭንቀት መንስኤ ለዚህ ዓለም ካለ ልክ የሌለው ሐሳብ ነው። ለዚህ ዓለም ያለ ልክ የሌለው ሐሳብ ነው የጭንቀት መንስኤው። በማርቆስ ወንጌል መጽሐፍ ምዕራፍ 4 ቁጥር 19 ላይ እሱን ነው የሚናገር። እናውጣ። ማርቆስ አላቸውም ይህን ምሳሌ አታውቁምን? እንዴትስ ምሳሌዎች ሁሉ ታውቃላችሁ? ዘሪውም ቃሉን ይዘራል። ቃልም በተዘራበት መንገድ ዳር የሆኑት እነዚህ ናቸው። በሰሙትም ጊዜ ሰይጣን ወዲያው መጥቶ በልባቸው የተዘራውን ቃል ይወስዳል። እንዲሁም በጭንጫ ላይ የተዘሩት እነዚህ ናቸው። ቃሉንም ሰምተው ወዲያው በደስታ ይቀበላሉ። ለጊዜው ነው እንጂ በእነርሱ ስር የላቸውም። ኋላም በቃሉ ምክንያት መከራዊም ስደት በሆነ ጊዜ ወዲያው ይሰናከላሉ። በእሾህም የተዘሩት ሌሎች ናቸው። ቃሉን የሰሙት እነዚህ ናቸው። የዚህ ዓለም ሐሳብና ባለጠግነት ማታለል፣ የሌላውን ነገር ምኞት ገብተው ቃሉን ያንቃሉ፣ የማያፈራም ይሆን። አሁን እዚህ ጋር ዘር ሊዘራ ወጣ። አንዳንዱ አለ በመንገድ ዳር ወደቀ፣ አንዳንዱ ጭንጫ ወደቀ፣ አንዳንዱ ደግሞ እሾህ መሃል ወደቀ። እሾህን የገለጠበት መንገድ እንደዚህ ብሎ ነው። በእሾህም የተዘሩት ሌሎች ናቸው። ቃሉን የሰሙት እነዚህ ናቸው። የዚህ ዓለም ሐሳብና የባለጠግነት ማታለል። ይሄ ሜርሚና የሚል የግሪክ ቃል ነው። የዚህ ዓለም ሐሳብ ማለት ጭንቀት ማለት ልክ የሌለው ማለት ሜርሚና ነው፣ የዚህ ዓለም ሐሳብ። ስለዚህ ሁለተኛው የጭንቀት መንስኤ ለዚህ ዓለም ያለ ልክ የሌለው ሐሳብ። ሰዎች ለጭንቀት የሚዳረጉት ልክ በሌለው ሐሳብ ሲዋጡ ነው። ሰው በውሃ ሲሰምጥ እንደሚረጥብ ልክ እንደዛ በዚህ ዓለም ሐሳብ ሙሉ በሙሉ ቁጥጥር ውስጥ ሲገቡ ለጭንቀት ይዳረጋሉ። መንስኤው ሁለተኛው ይሄ ነው። ከልክ ያለፈ የዚህ ዓለም ሐሳብ ከሰፈራቸው ልጆች፣ ከጎረቤታቸው፣ ከዘመዶቻቸው በሁሉ ነገር በልጠው ለመታየት ከመፈለጋቸው የተነሳ በቆርቆሮ፣ በብሎኬት፣ በአጥር፣ በውሻ ክራንቻ በምናምን። ለምንድን ነው ያልኳችሁ? አንዳንድ ሰዎች ኑሮዬ ይበቃኛል ማለትን ተማሩ ተብለው በኑሮዬ ይበቃኛል ከመኖር ይልቅ በዚህ ዓለም ባለጠግነት ሐሳብ ከልክ በላይ ሲጠመዱ፣ ከልክ በላይ ሲጠመቁ ነው ለጭንቀት የሚዳረጉ። የሚያስፈልጋቸው አንድና ጥቂት ነገር ሆኖ ሳል እንጀራ በወጥ እንጂ እንጀራ በወርቅ አይበሉ። 40 ቦታ ዕቁብ ገብተው ሲበጣጠሱ ከዛ በኋላ የማይሆን ውጥረትና ነፍስ ውጪ ነፍስ ግቢ ውስጥ ይገባል። መጽሐፍ ሲናገር እንደዚህ ይላል፣ ዓለሙም ምኞቱም ያልፋል። ስለምንድን ነው በሚያልፈው የዚህ ዓለም ምኞት ከልክ በላይ የምትወጥ? ምን ስለሆነ ነው እንደዚህ በአንድ እግሬ መከራዬን የማየው? ምን ስለሆነ ነው እንደዚህ የሰው ፊት የማየው? ምን ስለሆነ ነው እንደዚህ ጠዋት 11 ሰዓት ተነስቼ ምሳቃዬን ቋጥሬ ሌሊት ልጆቼ ሲተኙ ገብቼ ሳላቃቸው ሳንተዋወቅ እኔም ጠዋት ስወጣ እነሱም ተኝተው ሲጠብቁኝ 18ኛው ዓመት ላይ እማላቀው ጎረምሳ ጋር የምትዋወቀው
ምን ስለሆነ ነው ብለህ አስብ። አንዳንዶቻችን ለጭንቀት የተዳረግነው ሰይጣንም ፈልፈልቱም ፈልፈላም ቡዳም ሰላቢ መጋኛ ምቀኛ መጥቶብን ሳይሆን ራሳችን ለዚህ ዓለም ካለን ልክ የሌለም በጥቂት ልንኖር በመጠን ልንኖር ስንችል ከመጠን ባለፈ የብልጫ አስተሳሰብ እንደ ስስ ፌስታል ተወጥረን ከዛ የመድኃኒት ከዛ በኋላ ስበርልኝ ጭንገፋ አለ በእኛ ዘር ያለ አለ ስበርልኝ። ምንም የሚሰበር ነገር የለም። እውነቴን እኮ እኔ አንዳንድ ሰው መርገሙ ሳይሆን መሰበር ያለበት እግሩ ነው መሰበር ያለበት ብዬ ነው የማስበው። ለምን እቤት አልቀመጥ ብሎ ነው ጣጣ እያመጣ ያለ። እኔ እኮ ባይ ዘ ዌይ ነጭና ጥቁር ነው መነግራችሁ። አስመስዬ አልሸጥልም። እንደዚህ ያለ የዚህ ዓለም ሐሳብና የባለጠግነት ማታለል ሜርሚና የሚለው ጭንቀት ነው። የዚህ ዓለም ሐሳብና የባለጠግነት ማታለል ወደ ጭንቀት ውስጥ ሊከታቸዋል። ባለጠግነት ያታልላቸዋል። አሁን ይሄኛውን ፎቅ ጀምረዋል ብትጨርሰው ከዛ እዛ ጋር የሆነ ነገር ደግሞ ብታረግ ፋብሪካው የምትጀምረው ከዛ የሆነች እንትን ብታረግ ሱቋ መኪናዋን ምናምን ከዛ የሆነ ነገር 9 10 11 ስራ ከዛ አንዱ በዚህ ጎትታል፣ ግማሹ በዚህ ጎትታል። መከራ አንተ ያለ አንዱ የጭንቀት መንስኤ ይሄ ነው። ከልክ ያለፈ የባለጠግነት ማታለል። ወዳጆቼ እበሉ የፈለገ ቢኖራችሁ እኮ አንድ ማታ አንዴ ነው የምትተኙ። አንድ አልጋ ላይ 3 አልጋ ቢኖራችሁ እንደዚህ ብላችሁ 3 ቦታ አትተኙም። ለአንድ ሌሊት አንድ አልጋ። ሚሊየን ቢኖራችሁ የምትኖሩት ኑሮ ይሄ ነው። እውነቴን እምላችሁ ጥሩ ነው ሚሊየን ይኖራችሁ፣ ግን ከልካችሁ መጽሐፍ ሲናገር ቀስ በቀስ የማትከማች ሀብት ሰጡ። እንደውም እንደዚህ ነው የሚለው ባለጠግነት ትኩር ብለህ ስታየው ለራሱ ክንፍ ያበጃል። ባለጠግነት ትኩር ብለህ ስታየው ለራሱ ክንፍ ያበጃል ማለት ወፍ ክንፏን ካነሳች ልትበር እንደሆነ ልክ እንደዚሁ ሰላቢ ከወሰደው ሀብት በላይ ራሱ የሄደው ሀብት ይበልጣል። ከብዙ ሰዎች ህይወት የጠፋ ገንዘብ ቢኖር ሰላቢ ወስዶት አይደለም ራሱ ባለጠግነት የሚፈዝበትን ሰው። ይሄ ሰውዬ ምን ሆኖ ዝም ብሎ የሚያየኝ ትኩር ብሎ እያየኝ ነው ብሎ ተነስቶ ይሄዳል ይላል መጽሐፍ። አይገርምም? ሰለሞን ምንድን ነው ያለው? ለሰው በአይኑ ከማየት በቀር ሀብቱ ለሱ ምን ይጠቅመዋል? ሄደህ እኮ እንደዚህ አይተው ይሄ የኔ ፎቅ ነው ከማለት ውጭ አትበለው፣ አትቆረጥም። ይሄ የኔ ፎቅ ነው ወደ ቤት ነው የምትሄድ። በቃ ለአይኑ ከዛ ውጭ ምን ይተርፈዋል? ስለዚህ እንደዚህ ባለጠግነት እንደዛ ነው። ትኩር ብለህ ስታየው ለራሱ ክንፍ ያው ይሄ ሰውዬ ፈዝቦብኛል በጣም እሱ ጋር ከመሆን እንትና ጋር ብሆን ይሻላል ብሎ ተነስቶ ሄደ። ነበረ የለም ይለዋል። ስለዚህ የባለጠግነት ማታለል አንዱ የጭንቀት መንስኤ አንዳንዴ ስታስቡት ይሄን ጉዳይ ትረጋጋ። የሚያስፈልገው አንድና ጥቂት ነገር ነው አላት ኢየሱስ ለማርያም። ብዙ ነገር አያስፈልግም፣ አንድና ጥቂት ነገር ነው የሚያስፈልግ። እንደውም አይቻለሁ የተረጋጋ ቢዝነስ ያላቸው ሰዎች በጣም ውጤታማ የሆኑ ሰዎች በጣም ቀስ ብሎ አይታችሁታል። የማይሳካል ነገ መጣል አንድ ሰዓት ተኩል ጠብቀኝ ይላል። 2 ተኩል ሌላ ሰው ይቀጥራል። 4 ተኩል ሌላ ሰው ይቀጥራል። 5 ሰዓት ተኩል ሌላ። እንደዚህ አይነት ሰው ራሱ ሀብታም ሆኗል። አይሆን ራሱ ባለጠግነት መረጋጋት። ከኔ ጋር ናችሁ? ስለዚህ ሁለተኛው የጭንቀት ምክንያት ለዚህ ዓለም ያለ ልክ የሌለው ምኞት። እስኪ አንዳንድ የገባችሁባቸውን ብድሮች አስቡ። አነሰሰሪ ብድሮች የማትረሱት ታሪክ ፈጥሯል። አለፉ ከሰው ጋር ቃይ መጥፎ ስክራች ፈጥሮባችሁ የሚያስቀምጥ ሶፋ እያላችሁ ምንም የማያወጣለት ሶፋ እያላችሁ ጓደኛችሁ ቤት ለአራስ ጥሪ ሄዳችሁ ያያችሁትን ሶፋ ካላስገባው ብላችሁ ለአሮጌ ቤት ሽያጭ ሸጣችሁ የራሳችሁን ሶፋ ተበድራችሁ ሶፋው በራሱ አይከፍል፣ በተቀመጥክበት ቁጥር አይከፍል። ምን በደለኝ እኮ ነው የምትለው። አንዳንዴ እኮ የገባህበት እኮ ኬዝ እኮ በቂ ኑሮ እየኖርክ ሳለ እኮ ነው የማይሆን ነገር ውስጥ የምትገባ። እሺ፣ ሶስተኛ የጭንቀት መንስኤ አንደኛው አለማወቅ፣ ያለህን አለማወቅ፣ ራስህን አለማወቅ። ሁለተኛው ከልክ ያለፈ የዚህ ዓለም ሐሳብ። ሶስተኛው የጭንቀት መንስኤ ግዴለሽ ወይም የግዴለሽነት ኑሮ። የጭንቀት አንዳንድ ሰዎች ለጭንቀት የሚዳረጉት በግዴለሽነት ይኖሩና ደስ እንዳላቸው ይኖሩና ቀኑ ሲመጣ በሉቃስ ወንጌል መጽሐፍ ምዕራፍ 21 እንደዚህ ይላል፣ ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርን በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ። ምን ማለት ነው ይሄ? ልባችሁ በመጠጥና በስካር ስለ ትዳርን በማሰብ እንዳይከብድባችሁ ያ ቀን በድንገት እንዳይመጣባችሁ። ምን ማለት ነው? እንዲሁ በቸልተኝነትና በግዴለሽነት ስትኖሩ ያ ቀን እንዳይመጣባችሁ ከዛ በኋላ እንደ ወጥመድ እንዳይዛችሁ ጭንቅ ውስጥ እንዳትገቡ። አንዳንዱ የጭንቀት መንስኤ የግዴለሽነት ኑሮ ነው። ጭራቅ ከሚያስፈራራው አጋንንት ከሚያስጨንቀው በላይ በግዴለሽነት ኑሮ የሚጨነቅ ቤት ነኝ። ለምሳሌ አንድ ተማሪ በሰላሙ ጊዜ ዴሲቲቪ ቤት ነው የሚቀመጠው። ዩኒቨርሲቲ ቁጭ ብለህ ዴሲቲቪ ስታይ ሻምፒየንስ ሊግ ስታይ ልክ ፋይናል ሲደርስ ሄክታር ጫት ይዞ ሊጨርስ እየተሰባበረ ጫቱን ቅሞት ጉርቡና ጠጥቶ ኮካ በላዩ ላይ ጠጥቶ ሊነቃ ከሚገባው በላይ ነቅቶ የሚገርም በምን ምክንያት እንደሆነ ሳይታወቅ ከተማ ታገኘዋለህ። ከሌሊቱ 9 ሰዓት ታክሲ ይጠብቃል።
በጠዋት ቢያጠነስ፣ ቻፕተሩ ሳይከማች ቢያጠነስ፣ በየዕለቱ ትንሽ ቢያጠነስ የፈተና ቀን ይጨነቃል አይጨነቅ? የአንዳንድ ጭንቀቶቻችን ምክንያት ግዴለሽ ኑሯችን ነው። በግዴለሽነት እንነዳን፣ በግዴለሽነት እንኖርና በግዴለሽነት እንወጣ እንማርና ልክ የፈተና ቀን እኔ እኮ ሚኒስትሪና ማትሪክ አይምጣ ኢንትራንስ አይምጣ እርሳሳቸውን ይዘው ይመጣሉ። የእግዚአብሔር ሰው ቃል አውጣበት እዚህ ላይ እርሳሱ ላይ እኔም አወጣሁበት። በጌታ በኢየሱስም ቅረጭው ይልሻል ጌታ። ቅረጭውና ተጠቀሚበት። በፈተና ቀን ይዘህ የምትመጣው እርሳስ መፍትሄው ምንድነው? ቆንጆ አድርገህ ቀርጸ መጠቀም። እስቲ አንድን ያላጠና ተማሪ ጸለየለት ነጥብ አስቆጥረው። ስልጣንን ያላግባብ መጠቀም ማለት ነው። ስልጣንን ያላግባብ የሚጠቀሙ ሰዎች ደግሞ ይፈለጋሉ። የምትጸልየው ላጠና ሰው ማስተዋል እንዲሰጠው፣ ጥበብ እንዲሰጠው፣ አቅም እንዲሰጠው አይደል? የማስታወስ አቅም እንዲሰጠው ትጸልይለታለህ እንጂ ከነጭራሹ አጎቴ ታየርን ስታይ ቁጭ ብላ የነበረችን ሴት ኢን ዘ ኔም ኦፍ ጂሰስ ምናምን ብለህ መልስ መስጠት ማለት የሀገር ጠር መሆን ማለት። ያላጠናችን ተማሪ ጸለየላት ካስመጣ የሀገር ጠር ነው። ምክንያቱም መርፌ ልትወጋ ስትገባ እማይሆን ቦታ ሰው እየወጋች እማይሆን ሂሳብ እየደመረች እማይሆን ስራ እየሰራች አገሪቱን ጨረሽው ማለት። እንደዚህ የሚባል ጸሎት የለም። የጭንቀት አንዱ ምክንያት እሱን አለቀ። ለምን ነው ኤችአይቪ ልትመረመር ስትል የምትፈራው የምትጨነቀው? ጥፋት እንዳጠፋ ካወቅ ልትመረመር ስትሄድ ትጨነቃለህ። ጸልዩልኝ በጌታ በኢየሱስ ስም እጨነቃለሁ ትላለህ። የምትጨነቀው ለምንድን ነው? ግዴለሽ ሆነ ስትኖር። ነጭ አማርኛ እኮ ነው የምነግርህ። የጭንቀት መንስኤው ግዴለሽ ኑሮ ነው። ሁሉንም ለሰይጣን ማላከክና ማሳበብ ኢፍታዊነት ነው። ሰይጣን ራሱ ኢፍታዊ በሆነ መንገድ በብዙ ጴንጤዎች እየተከሰሰ ነው። አብዛኛው ውጊያዎቻችን ቢፈተሽ ከጀርባቸው ሰይጣን የለበትም። በተወሰኑ ጉዳዮች ዋና የሚባሉ አርዕሰ ጉዳዮችን ይዞ ነው ሰይጣን የሚንቀሳቀስ። ወዳጆቼ በማቴዎስ ወንጌል መጽሐፍ ምዕራፍ 14 ቁጥር 26 ላይ ምን ይላል? የእግዚአብሔር ቃል የሚለው እኮ አንድ ነገር ነው። ኢየሱስ ወደ ማዶ እንሻገር አላቸው። ከዛ የሆነ ሰዓት ላይ ይላል እየተራመደ መጣ። መጽሐፍ ሚላ መሰለ ባዩትም ጊዜ ታወኩ ይልና ጮሁ ይላል። ጮሁ ማለት አሉ መሰለ። ጮሁ እኮ ማለት አሉ ማለት አለ። አሁን ወክ እያደረገ እኮ የሚመጣው እኮ ኢየሱስ ነው። እንደዚህ ነው የሚለው ምትሃት ነው ብለው ይላል። ስማኝ፣ ምትሃት ነው ብለው አለ። እኔ ስሙኝ በጌታ ኢየሱስን እኮ ነው። ምትሃት ነው ብለው ታወኩ ይልና ጮሁ ይላል። ጮሁ ማለት ወንድ ልጅ ሲጮህ አስበው ደግሞ ወንድ ልጅ እኮ ለጩኸት እንኳን አይሆን፣ ለለቅሶም ለጩኸትም አይሆን። ሲያለቅስ አይተዋል። ምትሃት ነው ብለው እኮ ነው ኢየሱስን ወደ እነሱ እኮ እየመጣ ያለው እኮ የእነሱ ኬዝ እኮ ነው የመጣው እኮ። መንገድ አሳጥሮላቸው ነው። አልሰማችሁኝም? እንሻገር ካላቸው በኋላ እሱ መንገድ አሳጠረላቸው። ወዳጄ ደነገጡ። ምትሃት መሰላቸው፣ ጮሁ፣ ፈሩ። እነ ጴጥሮስ አካላዊ ንክኪ ከኢየሱስ ጋር እኮ ኢምፐርሰን በደንብ በአካል እየነኩት እያወሩት ከኢየሱስ ጋር አካላዊ ንክኪ ኖሯቸው አንድን ተአምር ሲያዩ በዚህ መልኩ ከጮሁ አንተ ከ2000 ዓመት በኋላ በስብከት ሞኝነት ድነህ እንደው ካልጮክ ነው የሚገርመኝ። ዋናው ሐሳቤ ሰው የመሆናችሁ ማሳያ ነው። ግን ግድየለሽ ኑሮ፣ ልክ የሌለው የዚህ ዓለም ሐሳብ እና ያላችሁን አለማወቃችሁ እንዲሁም እናንተ ማን እንደሆናችሁ አለማወቃችሁ ነው ለጭንቀት። ምንም የሚያስጨንቀኝ ታሪክ የለም። ከኔ ጋር ያለው መዝሙር ብቻ አይደለም። ከኔ ጋራ ነው እርግጠኛ ነኝ። መዝሙር ብቻ አይደለም። አንተ ተቀልዳለህ። ከኔ ጋራ ነው እርግጠኛ ነኝ። ከኔ ጋራ እንደዚህ ዘለ እቤት ስገባ አጥሩን ዝጉልኝ፣ ውሻውን አምጡልኝ ይሁን እናንተ ላለ ምን ላወራ ፈልጌ ነው። ማን እንደሆንክ ማወቅ አለብህ። አንተ ማን እንደሆንክ በጌታ ማንን አዲስ ፍጥረት እንደሆነ መንፈስ ቅዱስ የሳሎን ቤት ዕቃ መሰለን፣ ጌጥ መሰለን። መንፈስ ቅዱስ እኮ አንዱ ስራው ታትማችኋል። በመንፈስ ቅዱስ እኮ አንተ መንፈስ ቅዱስ ነው ስትቀበል፣ አንደኛ ቀብድ እኮ ነው የተቀበልከው። ቀብድ ማለት አልቀርም እመጣለሁ ነው። መንፈስ ቅዱስን ሲልክልህ እመጣለሁ ብሎ ነው ጌታ። አንደኛ። ሁለተኛ ደግሞ ለቤዛ ቀን የታተማችሁበትን አለ። you are protected ማለት እኮ ነው። you are secured ማለት ነው። እንዴት ነው አንተ መንፈስ ቅዱስን ተቀበለ ያጋንንት መጫወቻ የምትሆነው እንዴ? you are protected። አንተ እኮ ልጅ ነህ እኮ ወራሽ ነህ። የልጅነት መብት አለ። የልጅነት መብት ተሰጥቷል። የአባትህ ባለጠግነት ሁሉ ያንተ ነው። የጭንቀት መንስኤው ያለህን አለማወቅ፣ አንተ ራስህ ማን እንደሆንክ አለማወቅ። አሁን አንዳንድ ሰዎች በእኛ ጸሎት በክርስትና ህይወት የሚኖሩ ይመስላቸው። ስለዚህ አጋንንት የያዘው ሰው ይዘው ይመጣሉ። ይሮጣ በጌታ ሂድ አንተ ብለህ አባረው ነው የተባልከው እንጂ ይዘናል አልተባልክም። አባረው እዛ ባለበት እጅህን ጭነህ ሂድ አዛል ሂድ በኢየሱስ ብለህ አባር። ማን እንደሆንክ ወቅ
ተራሰው አይደል? ጌታን ጠራ። እውነት ተራሰው አይደል? አሜን በል። ተራሰው አይደለም። ሁለተኛ ግድ የለሽ የሆነ ህይወት አቁም። መስራት ያለብን ቀን ሳለ ስራ፣ ማድረግ ያለብን ቀን ሳለ አድርግ። ሁለተኛ። ሶስተኛው ልክ ከሌለው የዚህ ዓለም ሀሳብ ተፋት። በቃ ጓደኞቹ መኪና ስላላቸው መኪና ይኑረኛል። መኪና እንዲኖር ከፈለክ በምክንያት ይኖር፣ በዓላማ ይኖር። ብድግ ብለህ ቤት ይኑረኝ ብለህ መጨነቅ የለም። ባለኝ ሌላ ነገር ይኖረኝ ብለህ መጨነቅ የለም። ያለኝ ይበቃኛል ማለትን ተማር። ኑሮዬ ይበቃኛል ማለትን ተማር። ይሄ ሲሆን ከጭንቀት ህይወት ትገላገላለህ። የተቃውሞ ጸሎትም ታሰጥራለህ። የምስጋናውን ጸሎት ታረዝማል። አሁን ችግራችን ምንድነው? የምስጋናው አጥሮ የተቃውሞ በዛ። በኢየሱስ ቆምስ በሚያስገን በዛም የዘጋብን ምናምን ትላለህ። አሁን ግን እሱን ታሳጥርና ምስጋና ምንድነው? መልካም ነው ብለህ ሰዎች ስለምን ይጨነቃሉ? የሚበልጠው እንዳላቸው ስለማያውቁ ይጨነቃሉ። አንደኛ። ሁለተኛ እነሱ ማን እንደሆኑ ስለማያውቁ ይጨነቃሉ። ለዚህ ዓለም ካላቸው ልክ የለፈ ሐሳብ ነው። ሶስተኛ የግዴለሽ ህይወት ነው። ለዚህ ደግሞ መፍትሄውን አብሬ አዝና ያስቀምጥኩል። በመጀመሪያው ደረጃ የሚበልጠው አላችሁ፣ የሚያንሰው አይደላችሁ። በሁለተኛ ደረጃ ሰውነታችሁ ይበል። ሰው መሆናችሁ አስ ኤ ጊፍት፣ ጸሎታችሁ፣ ምርጫችሁ። የእናንተ ህይወት ማለት እናንተ ማለት ማንነታችሁ ማለት የክርስቶስ ህይወት ፕሮፌሽናችሁ አይ በክርስቶስ የሆናችሁትን የእናንተን ማንነት እወቁት። ተራሰዋል ግዴለሽ ህይወታል። የባለጠግነት ምኞት ማታለል እንዳይወስዳችሁ እሱን በእግዚአብሔር ቃል ግሩ። ይህ ሲሆን በደስታ በበረከትና በሰላም ትኖራላችሁ። ለጌታ እልልታ ጭብጨባ